ጥያቄ ብዙ ጊዜ ቤት ስገባ መግቢያ አካባቢ ኻዲሞች ካሉ አሰላሙ አለይኩም ብዬ እገባለሁ። ባለቤቴ ግን ጥሩ አይደለም አትበላቸው ትለኛለች። እኔ ግን ሙስሊም እስከሆኑ ከኛም እኩል ናቸው እያልኩኝ ነው። እኔ ከተሳሳትኩ ልመለስ ወይም እሷ ከተሳሳተች እሷ ትመለስ? እዚህ ማብራሪያ ስጡን ጀዛኩሙላህ ኸይር ይላል። በመሰረቱ ችግር የለም ወንድ ልጅ ሴትን ሰላም አለይኩም ቢ ሴትም ወንድን ሰላም አለይኩም ብትል በመሰረቱ የተፈቀደ ነው። ነገር ግን አልኢማሙ ነወዊ ሌሎችም ፊትና የሚመጣ ከሆነ አይባልም ብላ ወንድ ሴትን ሰላም አለይኩም በማለቱ ሴትም ወንድን ሰላም አለይኩም በማለቷ ከዛ ከሰላም አለይኩም በኋላ ሌላ ችግር ውስጥ የሚገቡ ከሆነ ሸይጣን በር ከፍቶ የሚጫወትባቸው ከሆነ ሰላም አለይኩሙ መዳረሻ መግቢያ ከሆነ ቢቀር ይሻላል ተብሏል። እሷ ሰላም አለይኩም አትበላቸው ጥሩ አይደለም የምትለው ይሄን ፈርታ ከሆነ እሷ ልክ ናት። ጸባያቸው ይበላሻል፣ ይዳፈራሉ። ከሩቁ ሰላምታ የዘለለ ሌላ ሰላምታ የአካል ሰላምታ ይመጣል ብላ ከሆነ ይሄን ያለችው እሷ ልክ ናት። ይህ ከሌለ ሂጃብ አድርገው በርቀት ያለ እክትላጥ ከሰላም አለይኩም ውጪ ሌላ ምንም አይነት ወሬ የማይመጣ ከሆነ አንተ ልክ ነህ። ሴቶች ብዙ ጊዜ ይፈራሉ ለቤታቸው ለክብራቸው፣ ያ ፍራቻም ተጨምሮበት ሊሆን ይችላልና አንተ ከሰላም አለይኩም ውጪ ምንም ከሌለ እነሱም በሰላም አለይኩም ብቻ የሚቆሙ ከሆነ ሰላምታ መከልከሉ ትክክል። ንያህና ተግባርህ ንጹህ ከሆነ ቀጥል፣ ችግር የለም። እሷን ደግሞ አሳምናት፣ አስረዳት። ሰላም አለይኩም ማለቱ ሱና ስለሆነ ቤትን ከምታናጋ ቢቀርም ችግር የለም። እሷ ካልተመለሰች አናግረሃት ማለት ነው። አስቸኳይ ጥያቄ ነው፣ አፉ በሉኝ። አንዲት ሙስሊም እህታችን ናት፣ ሙተነቂብ ናት። በጅልባብ ውስጥ ቁንጣ ትለብሳለች። ከለበሽም ሰፊ ሱሪ ልበሺ ስንላት ዲናችን ገር ነው አለች። አይቻልም የሚል ማስረጃ አምጡልኝ ብላለች። አሁን ይባስ ብላ ለካፊር ሴቶች እያሳየች ነው እስልምናችን ገር ነው እያለች። ጀዛኩሙላህ ኸይር መልሱልን። እስልምና ገር ነው። ገርነቱ በማን ሚዛን መሰረት ነው ገር ነው የሚባለው? ገርነት እኮ ጥግ የለው። ሱሪም አድርጎ ሄዶ አንድ ሰው ገር ነው ሊል ይችላል። እርቃኑን ሄዶ ገር ነው ሊል ይችላል። ጥግ የለው በሱ አመለካከት ከሆነ ገርነቱ የአላህ ዲን በሚያላላም በሚያጠብቅም መሃል ነው። አዎ ዲኑ በመሰረቱ ገር ነው፣ ግን ገርነቱ ሁሉም በመሰለው መልኩ የሚተረጉመው አይደለም። ወከዛሊከ ጀዐልናኩም ኡመተን ወሰጣ መካከለኛ ህዝቦች ነን። ሴት ልጅ ከጅልባብ ስር ከአባያ ስር ሱሪ ማድረግ ትችላለች አትችልም? በመሰረቱ ትችላለች። ዓላማዋ መሸፈን መሸፈን መሰተር እስከሆነ ድረስ። ነገር ግን ሰፋ ያለ ረዘም ያለ መሆን አለበት። ሆኖም እሷ ቁምጣም ይሁን ሌላ አጭር ሱሪ ማድረጉ ብቻ ችግር የለውም በጅልባብ እስከተሸፈነ ድረስ። ግን ችግሩ ለካፍር ሰዎች ታሳያለች የሚለው ለካፍር ሰዎች ማሳየት የለባት። በርካታ ፉቃሃዎች የሱረቱ ኑር አው ኒሳኢህም የሚለውን አንቀጽ መሰረት በማድረግ ሙስሊም ሴት ለካፍር ሴት ሰውነቷን ማሳየት የለባትም፣ ካፍር ሴት ልክ እንደ ወንድ አጅነቢ ናት የሚሉ አሉ። በጣም በርካታ ፉቃሃዎች ካፍር ሴት ልክ እንደ ወንድ አጅነቢ ናት። ምክንያቱም ቁርአኑ አው ኒሳኢህም ነው ያለው። ወይም ለሴቶቻቸው ቢገለጹ ቢታዩ ችግር የለውም፣ ሴቶቻቸው ማለት ሙስሊም ሴቶች ማለት ነው ብለው የፈሰሩ አሉ። ምንም እንኳ ራጂሑ ከወንዶች በተቃራኒ ለማለት ነው ሴቶች የተባለው ቢባል። ምክንያቱም አይሻ ጋር አይሁድ ሴቶች እየገቡ ይወጡ እንደነበረ ተነግሯል። አይሻ ጋር አይሁድ ሴቶች እየገቡ ይወጡ ነበር። አይሁድ ሴቶች በገቡ ቁጥር አይሻ ጅልባባቸውን ንቃባቸውን ያደርጉ ነበር አልተባለም። አላሁመ ኢላ ብዙ ጊዜ አደብ ስለሚጎድላቸው ሐያ ስለማያውቁ አቅልም ስለሚያንሳቸው ያዩትን ነገር ሁሉ ሄደው ለወንድ ይናገራሉ። ወንድ የተገለጸችለትን ሴት ስለሷ የተነገረውን ሴት ሁሌ ጭንቅላቱ ላይ መላልሶ ያስባል። እሷን ማግኘት ይፈልጋል። ኢብኑ ጆዚ እንዳሉት አንተ ጋር በሀገሩ አለች የምትባል መልከ መልካም ሴት ብትኖር እንኳ አንዲት የተሸፈነች ማንነቷን የማታውቅ ሴት በግዳድ ገባች ቢባል ማናት ይልሃል ጭንቅላትህ ብለዋል። ስለዚህ ካፍሮች ሲሆኑ በተለይ አንዲትን ሴት ካዩ ስለሷ ውበት ስለሷ ሁኔታ ሄደው ዲን ለማይገድበው አደብ ለማይገድበው ወንድ ለወንድማቸው ለባላቸው ቢናገሩ እሷ ላይ ጥቃት ሊደርስ ይችላል፣ ፈተና ሊደርስ ይችላል። ከዚህ አንፃር ሙስሊም ሴት ካፍር ሴት ጋር ስትሆን መገላለጥ የለባት፣ ጠንቀቅ ማለት አለባት። ሲቀጥል ከጅልባቧ ስር እንኳ ቁምጣም ትበለው አጭር ሱሪም ትበለው ምንም ትበለው ቢቻል ዋናውኛ አይቻልም ወደሚለው የምንሄደው ከታየ ነው። በሰፊው ጅልባብ እስከተሸፈነ ድረስ ችግር የለም ነበር። ግን ለካፍር ማሳየቱ መገላለጥ
ለካፈር አይደለም ለሙስሊም ሴትም ሙስሊም ሴት ጠባብ ልብስ ለብሳ መታየት አይቻልም። ከባሏ ጋር ስትሆን ብቻ ነው በቁምጣ መታየት ነችው። ስለዚህ ዲናችን ገር ነው ያሉ ቁምጣ ለብሳ ለካፈር ሴት ማሳየት ስህተት። አሁን ኢሳኢም የሚለው በከፊልም ቢሆን ይመለከታል። እንደዚሁ ደግሞ ሴቶች ከሴቶች ጋር ሲሆኑ ብዙ ጊዜ ቤት ውስጥ ሲሆኑ የሚለብሱትን ልብስ ብቻ ነው ለብሰው መታየት ያለባቸው እንጂ በቁምጣ መታየት የለባቸው። ማደብ አይደለም፣ ሐያም አይደለም፣ ወደ ሌላ ይስባል። ዛሬ ላይ በዚህ መልኩ አጋብር ሴት ዲናችን ገር ነው ያለች መታየት ከጀመረች ወደ ወንዱም ከቤት ውጪ በዚህ መልኩ መውጣትን ያመጣል። የሐያ ተቃራኒ የሂሽማ ተቃራኒ ነው። ስም ሴት ራሷን ሰብሰብ በማድረግ ሰፋ ያለ ልብስ መልበስ ይጠበቅበታል። ሌላው ባለቤቴ ከሌላ ሴት ጋር የሐራም ግንኙነት ይጀምራል። አብረን አልጋ ከተጋራን 4 ዓመት ሆኖናል። የሐራም ግንኙነት እንደጀመረ ከማወቄ ጋር ለትዳሬ ብዬ ዝምታን መርጫለሁ። ይህ ዝምታዬ በሸሪዓ አንፃር እንዴት ይታያል? ፍቺስ መጠየቅ እችላለሁ? ፍቺ ጠይቄ ብፈታ ዒዳ መቁጠር ይጠበቅብኛል? 4 ዓመት ሙሉ ግንኙነት ስላላደረገን ይሄም የሆነው በዝሙት ላይ ስለወደቀ ነው። ጀዛኩሙላህ ኸይረን የሚል ይሄ ከሙስሊም የማይጠበቅ ተግባር ነው። ኒካህ ያለው ባለቤቱን ሐላሏን ትቶ ከሐራም ጋር መነጃጀስ የኢማን መልካም ምልክት ነው። ላ የዝኒ ዛኒ ሒነ የዝኒ ወሁወ ሙእሚን ብላ ነብዩ ሰለላሁ ዐለይሂ ወሰለም። ዝሙተኛ ዝሙት አይሰራም ሙእሚን ሆኖ፣ ዝሙተኛ ዝሙት አይሰራም ሙእሚን ሆኖ ኢማኑ ደክሞ ቀጭጮ። በአቡ ሁረይራ እንዳሉት ከሱ ላይ ወጥቶ ነው ወንጀል የሚሰራ። ዝሙት ሲሰራ አንድ ሰው ኢማን ከሱ ይወጣል። ከተወበተ ተመልሶ ይገባል። ካልተወበተ በዛው ከቀረ ኢማኑን ይቀር። ደጋግ የአላህ ባሮች ወላ የዝሙ ዝሙት አይሰሩ። የከፋው ደግሞ ሐላሉን ትቶ ነብይ እስራና ሚዕራጅ ላይ ካዩዋቸው ጉዶች አንዱ የሞተን የሚበሉ ሰዎች አይተዋል። ነብይ ሰለላሁ ምንድናቸው እነዚህ ጥንብ የሚበሉ ሲባሉ እነዚህ ሐላል ምስታቸውን ቤት ትተው ለሐራም ይሄዱ ናቸው ተባሉ። እነዚህ ባለቤትህ ላይ ችግር ካለ ባለቤቱ ላይ ችግር ካለ መክሮ ገስሶ ሽማግሌ ልኮ ካልሆነችው መፍታት፣ ካልሆነም እሷን ትቶ አስቀምጦ ልጆቹን እንድትይዝለት ራሷ ተሰትራ እንድትኖር ሌላ ትዳር ማድረግ። ወንድ ልጅ ከአንድ በላይ እንዲያገባ የተፈቀደበት አንዱ ምክንያትም ይሄ። ነብዩ ሰለላሁ ዐለይሂ ወሰለም ሰውዳን መፍታት ፈልገው ነበር። አትፍታኝ፣ እኔን ለአይሻ ሰጥቻለሁ፣ እኔ ከአንተ ጋር መኖር ፈልጋለሁ ብላቸው በዚህ መልኩ ተስማምተው የሰውዳን አዳር ለአይሻ አድርገው ይኖሩ ነበር። ሌሎችም አሉ በዚህ መልኩ የሚታወቁ በታሪክ ከእሷ ጋር መቀጠል አይፈልጉም። ነገር ግን ኒካህ እንዲወርድ እሷ አትፈልግም። በተለያዩ ምክንያቶች ኒካሁ ይኖራል፣ ከፊል ሐቆች ይኖሩበታል፣ እሱ የራሱን ሌላ ህይወት ይኖራል። ስለዚህ እሷ ጋር እንዳይቀርብ 4 ዓመት ሙሉ አልጋ ላይ አብረው እንዳያሳልፉ የሚያደርገው ችግር ምንድነው? መፈታት አለ። ከጋብቻ ዓላማ ከባልና ሚስት ሐቅ አንዱ የጋራ ሐቅ አንዱ አልጋ ላይ አብረው ማሳለፍ። ችግር ካለ ችግሩን ተነጋግሮ መፍታት፣ ካልሆነ ይሄ በቋሚነት የሚደረግ ዝሙት በተለይ ለሌሎችም ለቤተሰብም ይተርፋል። ስለዚህ ከሱ ጋር መኖር አይቻልም። ባጭሩ ከዝሙተኛ ጋር መኖር አይቻልም። ዝሙቱን ማጽደቅ ነው የሚሆን። ውስጥ ላይ ለአላህ ተባረከ ወተዓላ አለመቆጣት የመኖር ምልክት። ስለዚህ ከተወበተ ከተመለሰ መመለሱን በይፋ ከታየ ከተረጋገጠ ከሱ ጋር መኖር ይቻላል። ኒካሁን ማሰርም አያስፈልገውም አውርጃለሁ እስካላለ ድረስ። በጭራሽ አልመለስም ካለ ፍቺ መጠየቅ ይቻላል። ከዝሙተኛ ጋር አብራችሁ ኖሮ አይባል። الزاني لا ينكح إلا زانية أو مشرك والزانية لا ينكحها إلا زان أو مشرك حرم ذلك على المؤمنين። ነገር ግን እዚህ ውሳኔ ላይ ከመድረስ በፊት መታገስ መምከር ያስፈልጋል። አይቡ ሳይወጣ በጥቅሉ እሱ ላይ ትልቅ ችግር አለ፣ ከእሱ ጋር መኖር እንዳልችል የሚያደርገኝ ምከሩት ይመለስ መባል አለ። መንገሩ የግድ ሆኖ ከተገኘ አማና ላለው ኢማን ላለው አላህን ለሚፈራ ለሚታመን ሰው እንዲህ አይነት ችግር ስላለ መልሱልኝ፣ ካልሆነ እኔ ለዩኝ ከእሱ ጋር አውርዱልኝ ታሂም መባል አለ። ብቻ አካሄዱ እንደ ቤተሰቡ እንደሱ እድሜ እንደሱ ቤተሰብ ይለያያል። ከእሱ ጋር ግን በዚህ ሁኔታ ላይ ይሄ የታወቀ መኖር አይቻልም። መጠየቅ ይቻላል፣ በቂ ምክንያት ነው ይሄ ማለት። ግን እዛ ከመኬዱ በፊት እስከ መጨረሻው እሱን ማስታመም መምከር ማስመከር ያስፈልጋል። ተስፋ አይቆረጥም፣ ሊመለስ ሊተውበት ይችላል። መምከርም ያስፈልገዋል። የዝሙትን መዘዝ ጉዳት መንገር ያስፈልገዋል። ካልተመለሰ ፍቺ ከተጠየቀ ከተፈታ ኒካህ ከወረደ ዒዳ መቁጠሩ ግዴታ 4 ዓመት ስላልተገናኘን ይላል። ዒዳ የሚቆጠረው ለጽንስ ብቻ ተብሎ አይደለም፣ ግንኙነት ስለተደረገ ብቻ ነው። የተለያዩ አስራሮች አሉት፣ ምስጢሮች አሉት። በተፋታችሁ ማግስት ወይም በሳምንቱ ሊጸጸት ይችላል። እሱ
ዒዳ አያስፈልግም ከተባለ ዳግም አትገናኙ ማለት ነው። የተለያዩ ምስጢሮች አሉት። ግንኙነት ያደረጉ ጽንስ መኖር አለመኖሩ የተረጋገጠ ያልተረጋገጠን ብቻ ታሳቢ ተደርጎ አይደለም የዒዳ ህግ የተደነገገው። የባል ሐቅ ነው ማሰቢያ የጥሞና ጊዜ ከፈታ በኋላ ወዲያው ዒዳ ጨርሳለች ተብሎ ሌላ ባል ካገባች በኋላ እሱ መመለስ ሊፈልግ ይችላል፣ እሷ መመለስ ልትፈልግ ትችላለች። መሀል ላይ ያጣላቸው ነገር ትክክል አለመሆኑን ሊያውቁ ይችላሉ። እሱም ከስህተት መንገዱ ሊመለስ ይችላል። ዒዳ መቅጠሩ ግዴታ ነው። የተለያየ ሀገር ነው የኖርነው፣ እንደው እነሱ እንኳን አንድ ቤትም አንድ ሀገር ውስጥ ነው ያሉት ለ20 ዓመት ለ10 ዓመት እንኳን የተለያየ ሀገር ሊኖሩ ይችላሉ። ከተፈቱ በኋላ ዒዳ መቅጠሩ ግዴታ ነው። አላህ ተዓላ ሰላም አለይኩም ወራህመቱላሂ ወበረካቱሁ።